ጤና ይስጥልኝ ተመልካቾቼ እንደምን አላችሁ? ዛሬ የምንነጋገረው የእንግሊዘኛ ቋንቋ ላይ እና የእንግሊዘኛ ቋንቋና ችሎቶቻችን ምን ይመስላሉ ነው። ችሎት ላይ እንግሊዘኛ ቋንቋ መጠቀም እንዴት ነው ነው። ተከራካሪ ወገኖች ችሎት ላይ እንግሊዘኛን መጠቀም አይችሉም። የኢትዮጵያ ፍርድ ቤቶች በሙሉ የሚሰሙት የራሳቸውን ቋንቋ ብቻ ነው። ምን ማለት ነው ይሄ? ለምሳሌ በፌዴራል ፍርድ ቤቶች የሚመራ ከሆነ አማርኛን ነው የሚጠቀሙት። ለምሳሌ ኦሮሚያ ላይ ያሉ ፍርድ ቤቶች ኦሮምኛን ነው የሚጠቀሙት። ትግራይ ውስጥ ያሉ ፍርድ ቤቶች ትግርኛን ነው የሚጠቀሙት። ከፋቢል አማርኛ፣ ሌሎች ቦታ አማርኛ ነው የሀገሪቱ ቋንቋ ስለሆነ የስራ ቋንቋ እዛ መጠቀም ይቻላል። እንግሊዘኛስ? ሌሎችም ክልሎች እየራሳቸውን ይጠቀማሉ በፍርድ ቤቶቻቸው። የህገ መንግስታዊ መብት ነው በራስ ቋንቋ ለመዳኘት ማለት ነው። ስለዚህ እንግሊዘኛስ ኢንተርናሽናል ቋንቋ ለምን አይቻልም? አይቻልም። እውነት ነው ዳኞቻችን በጣም ከፍተኛ ውጤት አመጥተው በዩኒቨርሲቲዎቻችን በመግባት ከሜዲሲን ቀጥሎ ከፍተኛ ስኪል ያላቸው ተማሪዎች የሚወጡት ከሎ ዲፓርትመንት ነው። እንግሊዘኛ በሚገባ ይሰማሉ፣ ነገር ግን ይናገራሉ። ነገር ግን ፍርድ ቤት ቢሰማም አይሰማም፣ አይሰማም። ስለዚህ ተከራካሪዎች እንግሊዘኛን መጠቀም አይችሉም። ሲከራከሩ እንኳን ቢገኙ ኢቭን በወረቀት እንኳን ቢያስገቡ ለመከራከር አስተርጉሞ ማምጣት ነው የሚባሉት። አስተርጉሞ ማምጣት አለባቸው። እነሱም ሲናገሩ ሲከራከሩ አንዳንድ እንግሊዘኛን በመጠቀም አይችሉም። እንግሊዘኛ ጭራሽ አማርኛ ወይ ደግሞ ያንን ይሎካል የፍርድ ቋንቋን የህግ ቋንቋን ወይ ደግሞ እዛው የችሎት ቋንቋን የማይሰሙ ከሆነ አስተርጓሚ ይጠቀጣላቸዋል። አስተርጓሚ ይቀጥረው ወይ ራሳቸው ችሎቱን ማስኬድ ይችላሉ በሚያውቀው ቋንቋ በዛ በፍርድ ቤቱ ቋንቋ እንጂ ፍርድ ቤቶች ተከራካሪዎች ላይ አይሰሙም። እንግሊዘኛ አይሰሙም። ሌሎች የውጭ ቋንቋዎችንም አይሰሙም። ስፓኒሽን አይሰሙም፣ ፍሬንችን አይሰሙም፣ ጀርመኒን አይሰሙም፣ ሩስኪ የተለያዩ የውጭ ቋንቋዎችን አይሰሙም። ያውቃሉ እኮ ግን አይሰሙም። አስተርጉሞ ማምጣት ይባላል። ለምን ብትሉኝ ይህ በተከራካሪ ወገኖች መካከል አንደኛው ሪዝን በተከራካሪ ወገኖች መካከል ብዥታ እንዳይፈጠር ነው። ምክንያቱም እርስዎ ቢያውቁትም ለምሳሌ አንዱ ተከራካሪ ቢያውቁትም ሌላኛው ላያውቅ ይችላል። ሌላኛው ማለት ያኛው ተከራካሪ ወገን ላያውቅ ይችላል። አቃቢ ህግ ላያውቅ ይችላል። ሌሎች የህግ ተሳትፎ ያላቸው ሰዎች ላያውቁ ይችላሉ። ስለዚህ የህጉ ዳይሜንሽን ይጣሳል። ስለዚህ ህግ የሁሉም ተሳትፎ ችሎት ላይ ያሉ ተሳትፎ ውጤት ነው። ስለዚህ ያንን ሊያጣር ስለሚችል አይፈቀድም። ሁለተኛው ህጉም ስለሚያስገድድ ነው። ህጉ ያስገድዳል። በዛው ቋንቋ ክርክር እንዲካሄድ ያስገድዳል። ኢቭን የአማርኛና የእንግሊዝኛ አለ ኮዳችን የተጻፈ ህግ ነው የኢትዮጵያ ህግና ኮንስቲቱሽኑ በአማርኛ በእንግሊዝኛ ተጽፏል። ክሪሚናል ሎው በአማርኛ በእንግሊዝኛ ተጽፏል። ምረጡ የሚለው ህጉ አማርኛው በአማርኛውና በእንግሊዝኛው መካከል ችግር ካለ ይላል ህጉ አማርኛው ነው የሚሰራው ነው የሚለው። ስለዚህ ህጉ ስለሚያስገድድ እንትኖችስ ላይ ውሳኔስ ላይ እንግሊዝኛ ይጠቀማሉ ወይ ብትሉኝ መልሱ አዎ። ያውም ጠቅላይ ፍርድ ቤት የፌዴራል ጠቅላይ ፍርድ ቤት እንግሊዘኛ ይጠቀምበታል። ለምን ነው ጥያቄ? ለምን እኛ ስንከራከር ሳይፈቅዱልን ለምንድን ነው ብይን ላይ የሚጠቀሙበት ብትሉኝ ክርክርና ብይን የተለያዩ ነገሮች ስለሆኑ ክርክር ወደ ብይን የሚያመራ ነገር ነው። ብይን ደግሞ የመጨረሻ ውጤት ነው። ውሳኔ የመጨረሻ ውጤት ነው። ክርክር ደግሞ ወደ ውሳኔ የሚወስድ ሂደት ነው። ሂደቱ ላይ አይቻልም። ብይኑ ላይ ግን ያደርጉታል። ለምን? ብይን ከምን አንጻር ነው የሚታየው ነው። ብይን የሚታየው ወይ ደግሞ ውሳኔ የሚታየው ከኢትዮጵያ ህግ ብቻ አይደለም። አንዳንድ ጊዜ በኢትዮጵያ ህግ ያልተጻፉ ህጎች ይኖራሉ። ከሱ ይወሰዳል፣ ከማህበረሰብ ይወሰዳል፣ ከሌሎች ሀገር ህጎች ይወሰዳል። ሌላው ቀርቶ ከብላክ ቡክ የሚባል ህግ አለ። የህግ ጥርቅም የሰው ልጆች የሚዳኙበት ተብሎ የሚታሰበው እሱን ሁሉ ይጠቀማል ጠቅላይ ፍርድ ቤት። ሌላው ቀርቶ ጁሪስፕሩደንስ የሚባላል የህግ አመለካከት ማለት ህግ ሲባል በሰው ህሊና ምን ይመስላል የሚለው የህሊና ፍትህ ማለት ነው። ያንን ሁሉ ይጠቀማል። ያ ደግሞ በበቂ ሁኔታ የተጻፈው በእንግሊዝኛ ነው። ስለዚህ ውሳኔ ላይ ያንን ሪፈር ያደርጋሉ ዳኞች። ሪፈር ብቻ አይደለም ኦሪያ ይጠቅሱታል። ውሳኔ ላይ ለእርሶ የሚደርሱት ውሳኔ ላይ በእንግሊዝኛ ጽሁፍ ጽፈው ይወስናሉ ዳኞች። ለምን? ውሳኔ ስለሆነ። ዛሬ እችን ፕሮግራም ይዤላችሁ መጥቻለሁ። የእንግሊዝኛ አጠቃቀም ክርክር ላይ እና የእንግሊዝኛ አጠቃቀም ውሳኔ ላይ። በሌላ ጊዜ ሌላ ፕሮግራም ይዤላችሁ እቀርባለሁ። ለዛሬው በጣም አመሰግናለሁ።